እያንዳንዱ ነገር በመረጃ ነው። መረጃ አንድ ወደ ኤፍሬም ኢንስታግራም እንገባለን። ኤፍሬም አማረ 85 ተከታይ ነው ያለው። እዩ እንዳለ ፎቶ አጠፍቷል። እንዳለ የእሷ ፎቶ ነበረ አብሮ የተቃቅፎ የተነሱት ፎቶ እንዳለ አጥፍቶታል። በጣም የሚገርም ነገር ነው። የሱ ገጽ መሆኑ ትክክለኛ መሆኑን እዚህ ጋር ሊንክ ስላለ ዩቲዩብ ሊንክ ወደ ዩቲዩብ ሊንክ እንገባለን። እስቲ የሱ ነው አይደለም። በመረጃ ማውራት አንዳንድ ጊዜ ጥሩ ነው። ዝም ብሎ ተለያይተዋል ተጣልተዋል ምናምን ማለት አግባብ አይደለም። ፍሬያት የማነ ኤፍሬም አማረ ያ እንግዲህ እዚህ ጋር ሙዚቃው ነው የራሱ ገጽ ነው ማለት ነው። እርግጠኛ ሆነናል። ወደ ፍሬያት እንሄዳለን። ፍሬያት 2 ኢንስታግራም ነው ያላት። አንደኛው ላይ እንሄዳለን። ወደ አንደኛው ስንከፍት 83 ተከታይ ያላት። እሺ ወደ ፎቶው እንሄዳለን። የሷ ነው ወይ? የሷ ነው እርግጠኛ። እርግጠኛ ነው እንግዲህ ይዩ እንዳለ የሱ ፎቶ ድምጥ ማጡ ጠፍቷል። በጣም ብዙ ቪዲዮ ነው የሰሩት። በጣም ብዙ ፎቶ ነው የሰሩት። የለም እንዳለ የለም። እንግዲህ ታይ ድረስ በርብረናል፣ አይተናል፣ ፈትሸናል። ምናልባት እሷ የረሳችሁ ካለ ብለን ነበር። የረሳችሁ እንኳን የለም። እንዴት እንደሚያጠፉት እያንዳንዱ አስታውሶ አላውቅም። ወደ 2 ነው ያላት። በነገራችን ላይ ወደ ሁለተኛው እንሄዳለን። ሁለተኛው 837,000 ተከታይ ነው ያላት። ዋናው ነው ይሄኛው። እዩት እንግዲህ እዚህም ላይ ነበር የሱ ፎቶ። የለም ያ ሁሉ ፍቅር በጣም የሚገርም እኮ ነው። ለማመን ራሱ የሚገርም ነው። እዚህ ጋር ፎቶ አያችሁ ግን መቀመጫው እንዴት አባቱ እንደሚያምር ዋው! በእውነት እቺ የመሰለች ቆንጆ ከዚህ የመሰለች ቆንጆ ጋር መለየት ሞት ነው። በእውነት መለያየት ሞት ነው ለተዋደደ ሰው። አይ ድምፅ ቢኖር ኖሮ በእውነት በጣም ያሳዝናል። እንግዲህ ሁለተኛ ልጇን ወልዳለች። እርጉዝ ነበረች፣ በቅርብ ገለቃ ነበር። አሁን ግን ወልዳለች ተብያለሁና እንኳን ደስ ያለች እግዚአብሔር ይመስገን ብላለች። እሷም አሜን ይመስገን። የሚገርም ነው። እንግዲህ ይሄ ሁሉ መረጃ እንሄዳለን። በነገራችን ላይ አለ መረጃ ይሄ ብቻ አይደለም። እዚህ ጋር ግን ስለጓጓውበት አንድ ልድገመው ብዬ ነው። ዋው ኤፍሬም እዚህ ውስጥ ነበርክ። በጣም ያሳዝናል። በእውነት በጣም የሚገርሙ ድምፆች፣ በጣም የሚያስቀኑ አዲስ የመጡ ነበሩ። ወደ ዩቲዩብ እንሄዳለን። ሶስተኛው ዩቲዩብ ላይ አንድ ላይ ሰርተዋል። ታውቃላችሁ፣ ቤት ገዝተዋል። ዩቲዩብ ላይ ቤት ገዝተው አሳይተዋል። ቤቱን ሰጠሽ ወይስ ጥሎልሽ ነው የወጣው? እሱንም እናወራለን። የዩቲዩብ ገጻቸው ነው። ከሱ ጋር አብረው ብዙ ቪዲዮ ነው የሰሩት። በነገራችን ላይ ስለ ፍቅራቸውም ስለ ሁሉም ነገር ቤትም ገዝተው ብዙ ነገር ሰርተዋልና እዩት እንዳለ እሱም ላይ ድምጥማጡ ጠፍቷል። እነዚህ ቪዲዮዎች ብቻ ናቸው የቀሩት። ከሱ ጋር የሰራችው ፎቶ እያንዳንዱ ዲሌት ተደርጓል። ቤትም ገዛን ምናምን ያለችው እንዳለ ጠፍቷል። የቀራት ቪዲዮ ይሄ ብቻና ይሄም የቤት ማስታወቂያ ምናምን የሰራችው ነው ከሪል ስቴት ጋር ምናምን እንጂ እንዳለ ጠፍቷል። በጣም ነው የሚገርመው። እንግዲህ ያው መግቢያ ላይ ሰላም ስላልኳችሁ በጣም ተናድጄና ትኩስ ነገር አንገብጋቢ ነገር ስለሆነ ሰላምታውን ረስቻለሁና በጣም ይቅርታ። ስናደድ እኔ ሁሉን ነገር ነው የምረሳው። ሚስቴን ራሱ ባለፈው ተናድጄ ረስቼው ፊቴን አዙሬ ወደ ግድግዳ ሳላቅፋት ረስቼው ነጋ። ረስቼው ነጋ። ሰላም ጤና ይስጥልኝ የዞላ ቲዩብ ተከታታዮች፣ ዛሬ ይዤላችሁ የመጣሁት መረጃ ተወዳጆቹ መልከ መልካሞች በኪነ ጥበብ ውስጥ፣ በሙዚቃ ውስጥ፣ በድራማ ውስጥ ላይ ትልቅ ተሳትፎና ለሀገራችን ትልቅ በረከት ያወረዱ ጀግናዎች ናቸው። በነገራችን ላይ እሱም በጣም ተወዳጅነት ያተረፈ በጣም ምርጥ የሆነ ዘፋኝ ነው። እሷም ደግሞ በስራዋም በዘፈኖቿም በነገራችን ላይ ብዙዎቻችሁ ደግሞ የማታውቁት በኢቢኤስ ላይ ሰራተኛ ነበረች። የኢቢኤስ ጋዜጠኛ ነበረች። ግን የተወሰነ ጊዜ እንደሰራች ወደ ውጭ ለስራ ወጥታ በዛው በሄደችበት ቅሪ ተብላ ነው የቀረችው እንጂ ራኬብ አለማየሁ ገባች። ራኬብ አለማየሁ ደግሞ አሁን የአባይ ቲቪ ላይ የቲጂን አንቺ ግን ምንድነው የሰው ፕሮግራም ነው እንዴ እየነጠቅሽ ምሰሪው? አረ ራኬብ አለማየሁ በዚህ አጋጣሚ መልእክት ላስተላልፍላት። በነገራችን ላይ ራኬብ አለማየሁ ከዚህ ቀደም የፍሬያት የማነን ፕሮግራም ነቅጣ ነው ኢቢኤስ ላይ ስትሰራ የነበረው። ለረፍት ወጥታ በዛው ነው ያስቀሯት። ከዛ እንትና ራኬብ መጣች። ራኬብ ተወዳጅነትን ስታረፍ በዛው ቀጠለች ማለት ነው። አሁንም ቲጂ ኢቢኤስ ላይ አባይ ቲቪ ላይ ተሰራ ነበረ። በጣም ተወዳጅነትን አማትርፎ ነበር። ቲጂን አስወጡና አሁንም ራኬብ ገባች። ራኬብ ምንድነው በሰው ቦታ ላይ ጥቅ የምትይው? ግን የራስሽን ነገር አሰሪም እንዴ? በጣም የሚገርመው አይገርም አልኳልኩትም ነበርና አሁንም የፍሬያትንም ቦታ ተክታ የገባችው እሷ ነበረች። አሁንም የቲጂ ቦታን አባይን ቲቪ ተክታ እየሰራች ያለችው ራኬብ አለማየሁ ነች እንጂ
በነገራችን ላይ ብዙዎቻችሁ አታውቁም፣ እርግጠኛ ነኝ ብዙዎቻችሁ እንግዲህ ይሆንባችኋል። እንዴ እውነት ኢቢኤስ ላይ ሰርታ ነበር እንዴ ምናምን ትላላችሁ። በጣም ጎበዝ ነች በነገራችን ላይ ፍሬያት የማነ በፊልሙ፣ በድራማው፣ በዘፈኖች ላይ ዘፈኖች፣ የተለያዩ ዘፈኖች ክሊፖች ላይ ያለች፣ በስራም በንግዱም ዘርፍ የተሰማራች ነች። በብዙ ቦታ ላይ እንደዛ ነች። እንግዲህ በስተመጨረሻ ግን አሜሪካ ገብታ ከኤፍሬም ጋርም ትዳራቸውን መስርተው 2 ልጅ ወልደው ነው በመስተመጨረሻ የተለያዩትና የሚገርም ፍቅር። አሁን የኛው ፎቶ የምታዩት ፎቶ እዛ ላይ ሲያሳልፉ የነበረ ዩቲዩባቸው ላይ መጥተው ለህዝቡ ሲጠይቋቸውን ሲመልሱ የነበረው ፎቶ ነው ይሄ ፎቶ። ከዛ በኋላ እንግዲህ የተለያዩ ፎቶዎችን በየጊዜው እየመጣ እንትን እንላለን ብለው በጣም ደስ የሚል ፍቅር ነበራቸው። ይህም እዚህ ጋር ልጃቸውን ክርስትና ሲያስነሱ ነው። ደስ የሚል ፍቅር የነበራቸው ነው። በጥሩ ሁኔታ ሲያሳልፉ የነበሩ ናቸው። ግን በስተመጨረሻ ደግሞ ተለያዩ ሲባል በጣም ያናድዳል። እንግዲህ ፍሬያት የማነ እኔ ራሱ ጉሮሬ ተዘግቶት እዚህ ይለኛል። የመጀመሪያዋ ሰርግ ላይ ሆብ እየጨፍሬ ለ3 ቀን እህል ሳልቀምስ ነበረ ደስቴን ሳጣጥም። በጣም የሚገርም ሰርግ ነበር። በጣም ደማቅ ሰርግ ነበረ። በሰዓቱ ብዙ ቢወራለትም የተለያዩ ሰዎች የተለያዩ ስሉም ነበርና ግን ከሱ ጋር ተለያየውም ሳትል አልተለያዩም ሳትልም ፍሬያት የማነ በአጋጣሚ ሆኖ አረገዘች ተባለና ዋው ፍሬያት አረገዘች ምናምን እንኳን ደስ ያለሽ ምናምን። ተለያዩ ሲባል ውሸት ነው በቃ ምናምን ውሸት ነው ማለት ነው የዛሬ ወሬ ምናምን ሲባል አይ ከሱ አይደለም ያረገዝኩት ከኤፍሬም ነው ብላ ከኤፍሬም ጋር መጣች። ከኤፍሬም ጋር አንድ ላይ እየኖሩ እንደሆነ በፍቅር እንዳሉ እንደተጋቡ ለክርስትናም እንዳሉ ለክርስትናው ልክ እንደ ሰርግ ሆኖ እንደተደገሰና አሪፍ ሁኔታ እንዳሳለፉና በጥሩ ሁኔታ ላይ እንዳሉ ነበር የምናውቀው። በስተመጨረሻ ደግሞ አሁን ከኤፍሬም ጋር ተጣልተዋል የሚሉ መረጃዎች ደረሱን። ይሄ ነገር ምንድነው ብለን ስናጣራ እውነትም ከዩቲዩብ ገጹ ላይም ከኢንስታግራማቸው ገጽ ላይም ሙሉ ለሙሉ ብሎክ ተደራርገዋል፣ ድሌት ተደራርገዋል። ግን ያ ሁሉ ብሎክና ድሌት ቢኖርም ግን አንድ ያረሱት ነገር ያው የልጅም እናት ስለሆኑ ማውራትም ስላለባቸው ይመስለኛል። ፍሬንድ ግን ስቲል አሁንም ኢንስታግራማቸው ላይ ጓደኛሞች ናቸው ሁለቱ። ሙሉ ለሙሉ እዛ ላይ እንትን አልጨረሱም። ያው ልጅም ስላለ በመካከል ላይ መደዋወል ይኖራል፣ ማውራት ይኖራል እንጂ እንደተለያዩ ብዙ መረጃዎች ወጥተዋልም ደርሰዋልም ማለት ነው። የሚገርም ነው እንግዲህ አንዳንድ ጊዜ እንደዚህ ነው ትዳር። በአዲስ አበባ ላይ በቅርብ ጊዜ የወጣ በአንድ ወር ውስጥ ወደ 2000 ሰዎች የትዳር ፍቺ ያደረጉ የሚል ዜና አይቻለሁና በጣም ይገርማል። እንግዲህ በቀን ምን ያህል ሰው እየተፋታ እንደሆነ በአዲስ አበባ ውስጥ ነው በነገራችን ላይ የክፍለ ሀገሩ የሌላ ትናንሽ ከተሞች ምናምን ሳይጠራ አዲስ አበባ ውስጥ ብቻ ማለት ነው ይሄ ሁሉ ሰው እየተፋታ ያለውና ፍቺ በጣም 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 በዝቷል። ፍቺና ሞት በዚህ ዓመት ላይ ኢትዮጵያ ምድር ላይ በጣም በዝቷልና ፈጣሪ ሰላሙን ያንጣልን። እውነት ትዳር ያላችሁ ትዳራችሁን ጠበቅ አድርጉና ያው ሰይጣንም ትልቁ ፈተና የሚሆንበት ወይ ደግሞ መለያየት የሚፈልገው ትልቁ ፍቅር ያለው ትዳር ላይ ስለሆነ ትዳር ላይ ነውና ትዳር ያላችሁ ትዳራችሁን ጠበቅ አድርጉ ለማለት እወዳለሁ። ኤፍሬምና ፍሬያት የማነ ደግሞ ታርቃችሁ ወይ ደግሞ ነገሩ ውሸት ሆኖ ሁለታችሁ ተቃቅፋችሁ እንደበፊቱ ዩቲዩብ ላይ መታችሁ አሬ ነገር ውሸት ነው እኛ አንድ ላይ ነን 2 ልጅ እንደውም ወልደን አሁን በፍቅር እየኖርን ያለ ነው ካላመናችሁ ይሄው ብለሽ ስትዩ ብናይ ደስ ይለናል። ስለተከታተላችሁኝ ስለ ሁሉም ነገር በጣም አመሰግናለሁ። መልካም ቆይታ። ባይ ባይ። ያያ ዞላ ያያ ዞላ ያያ ዞላ ያያ ዞላ